ምዕራፍ 5 ፍልስጥኤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጥኤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቸውም። አዛጦንንና ድንበራቸውንም በእባጭ መታቸው። የአዛጦን ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከእኛ ዘንድ አይቀመጥ አሉ። ልከውም የፍልስጥኤማውያንን አለቆች ሁሉ ወደ እነርሱ ሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። እነርሱም የእስራኤል አምላክ ታቦት ወደ ጌት ይዙር ብለው መለሱ። የእስራኤልንም አምላክ ታቦት ወደዚያ ተሸከሙት። ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች። ከታናሹም እስከ ታላቁ ድረስ የከተማይቱን ሰዎች መታ፣ እባጭም መጣባቸው። የእግዚአብሔርም ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛንና ሕዝባችንን ሊገሉ የእስራኤልን አምላክ ታቦት አመጡብን ብለው ጮኹ። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛንና ሕዝባችንን ሊገሉ የእስራኤልን አምላክ ታቦት አመጡብን ብለው ጮኹ። በከተማይቱ ሁሉ የሞት ድንጋጤ ነበርና የእግዚአብሔርም እጅ በዚያ እጅግ ከብዳ ነበረችና ልከው የፍልስጥኤማውያንን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛንና ሕዝባችንን እንዳይገድል ወደ ስፍራው ይመለስ አሉ። ያልሞቱትም ሰዎች በእባጭ ተመቱ። የከተማይቱም ዋይታ እስከ ሰማይ ወጣ።